ደስ የሚለው ነገር እሱ ነበረ። ቡና ሰላም ለምን እንደው ሸበላ ቆንጆ ሆነሽልም አዲስ አበባ እንደው ሸጋሽጋ ነው የሚያደርገው። ምንም አይልም ተመስገን። ይሰበቃ የክፍለ ሀገር ሰው እንደዚህ ያነግራል አይወድም። እንደው ቀደም ምንም አላማረኝም እንደው ምንም አላማረኝም ነገር ቀዘና እንደዚህ እነቲቱ አዱኝ ተናፍቀሽኛል እኮ እንደው ያ ጭቃ ያወካን አፈር እየፈጨን ያደግነው እንደው በጎችንም ጥጆችንም እንደው ላሞችንም እንደው ያያ ካሳውን ሀያ እንደው ታስታውሻለሽ? የረገጠኝ ያ ትልቁ ጋልባለው። ሰላም ሰላም ውድ ቤተሰቦች እንደምን ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ያው ማዘርም አለች እንግዲህ በሰላም መታ ያው ዛሬ ተሰብስበናል። ሰኒም አለች እንግዲህ ዛሬ ያው እንደዚህ የመሰባሰባችን ሚስጥር ያው ማዘር እንግዲህ ከተመለሰች በኋላ ያው አንዳንዴ እስከ ዛሬ ያው የምታውቁን ብዙ ጊዜ የምታውቁን እናንተ በብጥብጥ ምናምን ነበር፣ ግን አሁን ያው በሰላም መንገድ መተናል። እናታችንም አለች እንግዲህ እናት ዛሬ ያው ይሁን ተመስገን። እንግዲህ እግዚአብሔር ለዚህ ሰዓት ለዚህ ቀን ስላደረሰን እግዚአብሔር እናመሰግነዋለን። ያው ዛሬ እንግዲህ በደስታ ያው ቤታችን ቁጭ ብለናል። በደስታ ይሄንን ቀን ልናከብር ቡናም ቁርሳችንም እያልን ነው። እንግዲህ ተመስገን እግዚአብሔር ይመስገን። ተመስገን ነው። ደስ ይላል እና እንግዲህ ተመስገን ነው ብቻ ያው ብዙ ነገር አሳለፍን፣ ግን አንቺ የረሳሁልሽ እንዳይመስልሽ። ባለፈው የሰራሽውን ስራ የረሳሁልሽ እንዳይመስልሽ። አሁን እሱ እኮ ተረሳ። እሱን አሁን አንተ በቃ አለፈ፣ በቃ ያለፈ ነገር ነው። አረሳም። ለምንድን ነው የማልፈልገው? ሰላም ነው። እኛ እኔ ጠራሻት ሰርፕራይዝ ላደርግ ተናደነ ነው አለፈ እኮ ያ። እኔ ግን አሁን ያው አንድ ሀሳብ አለኝ። ምንድነው ሀሳብሽ ደግሞ? ምን ነሽ? ምንም አልሆንኩም። በቃ ግን የራሴ የሆነ በቃ አለ አይደል? በቃ የራሴ የሆነ ሀሳብ አለኝ። ምን ሆነሽብኝ ነው? እነግርሃለሁ እንግዲህ ቀንና ጊዜውን ጠብቆ የሆነ ነገር ምን እነግርሃለሁ። ያው ምን እነግርሃለሁ ማለት በእኛ ዙሪያ ነው። አሁን ችግር የለውም። ያው የሁላችንም የቤተሰብ ጉዳይ ስለሆነ የሁላችንም መስራት ሌላ ቀን አይ ልክ አይደለሽም እኮ እናት። ምንም አይደለም። ደህና ነኝ፣ ሰላም ነኝ። ምን ሆነሽ? ቆሉ ምንም አልሆንኩም። አይ ሀሳብሽ ወደ እኔ ጠጋጠግ እንዴ! አሁን እኮ ሞት ኩል ወሬ ልትልብኝ መሰለኝ። ሞት ኩል ወሬ በልና እንጋር። እሺ ሞት ኩል ወሬ በል። አይ አይደለም ሀሳብሽ እንደዛ ነው። ብትንትና አለብኝ እኮ ሀሳብሽ። እኔ ደስ ብሎኝ እንደዛ በቃ ልንገረው። ሞት ኩል ወሬ ካለ ነግረዋለሁ። ሞት ኩል ወሬ አይ አይደለም። ለምን እላለሁ? ለወሬ ደግሞ አልነግርህም። ሌላ ቀን ነው የምነግርህ። እንግዲህ ሆድክን ይቁረጠው። አይቆርጠው። ግን ምንድነው ወሬው? ማሚ ልክ አይደለችም እንዴ? እየሳቁ ልክ አይደለችም ማለት አለ እንዴ? አይ ተጨረሰ ነው። እንደ እግዚአብሔር ፈቃድ እናወራለን በሰፊው። ሌላ ቀን አይሻልም? ይሻላል። ግን ምን ዛሬ እኮ ሌላ ቀን ማስቸገራትና ያው ምንድን የምናስብበት ምንም ሳናቅ አይታወቅም እኮ መልካም። በቃ በደስታ ነገር ዛችሁ ታስቡ አይሻል? ምንድነው ግራ አጋባችኝ። ልውል እኮ በቃ ከድሮም ጀምሮ በቃ የሆነ ነገር እነግርሃለሁ ብለሽ ካልሽው ይጨናነቃል። ሆዱን ይበላል። ሆዱን በቃ እንደዚህ ነፍስ ሊወጣ ደርሳ ሞት ኩል ወሬ አልክ። አልነግርህም አልኩ። ሌላ ቀን እነግርሃለሁ በቃ እኮ አሁን ብንሰማም እኮ አይ አይደለም። እኔ እኮ ልሽ ምንም አይደለም። ሰላም ነው። ሰላም ነው። ሰላምማ ሰላም። አይ እንደሱ መሆኑ ነው ዋነኛው ነገርና እኔ ሌላ ነገር መሆኑ አይደለም ስልሽ እኔ ምንም ነገር እንድትሆኚ ስለማልፈልግ ነው። ሙሉ የቁርስም አቀራርቢ እስቲ ቁርሳችንን እንብላ እና እንደዛ ከሆነ አንቺ እንዴት ናችሁ? ሰላም ናችሁ?
ወፈረሻል አሁን ብቻሽን ስትሆኚ አይደለ? አረባ ወደ እሷ ነው የምትሄጂው? እኔ ማሚ ወፈርኩ። ታዲያ የሰው ልጅ ሰላማዊ ይሻላል አንዳንዴ። ታዲያ ዋናው ትልቁ ነገር የሰው ልጅ ምንድነው? ሰላም ነው። ሰላም መሆን ነው። ሰላም ነው። ስለዚህ አሁን ያለንበት ይሻላል። ተመስገን። ግን የደበቅሻትን ነገር ብትነግሪኝ አንቺም እኔ አልነግረውም። እውነት አልነግረውም። አንቺም እንደሱ ቆጨሽ እንዴ? አይ ከነገርሽኝ እኔ አልነግረውም። አትንገሪው ካልሽኝ አልነግረውም። እነግርሻለሁ። አንድ ለመጀመሪያ ላንቺ ነው የሚነገር። አንድ ቀን አይደለማ ዛሬ ቢሆን እኮ ችግር የለው። ለሱ አብረን ሁለታችንም የሆነ ቀን እንነግረዋለን። ችግር የለውም። ይደርሳል። ችግር የለውም። ልዑል የት ሄደ? ማሚ እንደሆነች አልናገር አለች። እናወራለን በሰፊው ሌላ ቀን። እንደውሽ ተመስገን ለዚህ ሰዓት ያደረስከን እግዚአብሔር። ዋናው ትልቁ ሰላም ከምንም በላይ ሰላም ነው። እማ እኔ ግን ሆዴን እየቆረጠኝ ነው። ወሬው ነው። እውነት ንገሪኝ። እኔ ንገሪኝ፣ በቃ ንገሪኝ። እንዴ አንተ ሴት ይመስል ለወሬ እንደዚህ ነው ትሆናለህ እንዴ? አይደለም ሴት ይመስል እኮ አይደለምማ። ንገሪኝና እንዴ ለወሬ በስመ አብ የምትነግሪኝ ከሆነ ንገሪኝ፣ አልነግርህም ከሆነ እንደው እንደዚህ ቁጭጭ በልህ አልነግርህም። እንዴ ከጅምሩ እኮ ባታነሽ ይሻላል። በቃ እንዴ ለወሬ እንደዚህ ትሆናለህ? ቀልጃ ይቅር አታንሺው። በቃ ለምን ትነግሪኛለሽ ታዲያ? መናገር ካልፈለግሽ አትናገሪ። በቃ ሆዴን ቁርጣት እንደዚህ ልቀቅላል። ይሄ እንደዚህ ነኝ እኔ። ኧረ እንደፈለግሽ። እሷም እሷ ልክ አንተ ስትወጣ እኔ አልነግራትም። ንገሪኝ። አሁን ያልነግረውም ብትነግሪኝ ንገሪኝ። አልነግረውም። አዎ አልነግረኝም። አልነግርሽም አልኳት። ቁጭ ኧረ ቤቲ ቡና አፍይልኝና ቁርሴን ስሪና እሱን በልቼ አወራለሁ። ኧረ እባክሽ እና ቁርሴን በልቼ ቡና አሁን ዛሬ አሪፍ ቡና እንደዚህ አሁን ሙሉ ከምታፈላ አንቺ ብታፈይ ምን አለበት? ደስ የሚለው ነገር እሱ ነበረ። ቡና ሰላም እዚህ አመጡ አስቀረሽ። እንዴት ነሽ? ደህና ነሽ? ወይ አባባዬ ደህና ነሽ? አትሁን አባባዬ ደህና ነሽ? እንዴ አይደለም ዝም ብሎ ሰው ቤት ገብቶ ቁጭ በል ትይዋለሽ እንዴ? እኔም የማላውቀው ቤተሰብ ምንድን ነው? ባለንጀሮች ናቸው። ወንድምሽ ነው? እንዴ አልሞተ ሰው ይገናኛል አለ የአገሬ ሰው። እንደው ተይ ሊያሳየኝ ይኖራል። እንደው ሲያቃዠኝ አደረ። እኔማ ህልሙም እንደው ሲያባትተኝ ጊዜ እንዴት መጣ? እንዴት አወቅከው? አይ እንዴት አወቅከው? እሱ ፍቃዱ አንድ የማይጠለኝ ፈጥሮ የማይጠለኝ እሱ ፈቅዶ እሱ ወዶኝ እሱ ተከትሎኝ እሱ መርቶኝ አንቺ ጋር ምትወጣለኝ እንደው ደህና ነሽ? እኛም አለን አትርሱ። ወይ ምንድን ነው? አይ ምንም ቤተሰብ ወንድሙ ነው እንደው እማ አይ ነገርስ ወዲህ እንደው ድንገት መጣሁባችሁ። ኧረ ችግር የለውም። እንደው የት ነው እማ? ማን ነው? እዛ ክፍለ ሀገር በሆነ ምክንያት የታሰረ ሰው ነበረ። እንዴት እንደሆነ አልገባኝም። እንዴት ብሎ እንደመጣ ምን አውቃለሁ ብለህ ነው? እንዴት የታሰረ ሰው ነበረ። እንዴት ነው እንደመጣ ድሮ አውቀዋለሁ።
እዛ ክፍለ ሀገር አውቀው። እሺ ቤቱን ማን ያሳየው? ክፍለ ሀገር ነው የምናክለው ምናምን ቢጠይቅ አሁን አንተ ሰው ቤት ነው የሚያውቀው። አንተ እኔ በጸባይ ያስወጣዋለሁ። እኔ በጸባይ የሰውንም ቁርሱን አቤት እና ቁርሱንም ሰውንም ይብላና በጸባይ ነው ያስወጣዋለሁ። በቃ ሌላ ምንም ማድረግ አልችልም። እንዴት ነው እንደመጣብኝ አላውቅም። እንዴት ነው እንደመጣብኝ። ስለዚህ ምግብ ምናምን ይብላና ምግብ ምናምን ይብላና ምግብ ምናምን ከበለ በኋላ ሄደ። ሰላም ነው ነገር እንደው ሸበላ ቆንጆ ሆነሽልም። አዲስ አበባ ሰው ልጅ አለ እንደው ሸጋ ነው የሚያደርገው። አዎ ምንም አይልም። ተመስገን። እንዴት መጣ? ኮኮ ቤቱ እንደው መርታኝ እንደው ወፊቷ እንደው ቀልቤን ነግራኝ እንደው ተጨንቄ እየመራች እንደው ከታለችም አይደል እዚህ ሰላም እንደና ነው። እንደው ባለንጀሮችም እንደው አስደነገጥኳቸው። እንደው ድንገት መምጣት እኮ ነው። አዎ እነሱ የክፍለ ሀገር የተማሰው እንግዲህ መቼም እንደው ትንሹንም ትልቁንም እንደው ያስገርማችኋል። እንደው ሽመል ይዘንም እንደው ስንሸልልም ስናቀራራም ያው እንግዲህ በዚህ በቴሌቪዥኑ ነው የምትሉት። እንደው በሱ ሲያው እንደው መቼም ያገረማቸው ምን ሆነሽ ነው ማለት ያለቀየው እንግዲህ ለምንድን ነው የተጨነቀችው? ቆይ አንተ ማነህ? አሃ ሉሊ አንተ ዘመድ ነው አለች አይደል? እንዴ ምን ዘመድ ነው ቤተሰብ ነው እዚህ ይባላል ነው እዚህ ወረንግዳ ነው እዚህ ጋር ይባላል ልጅ ይበጣ እንደዚህ ይባላል እንደዚህ አይባልም። ሰው አትወዱም? አይ እኛ ሰው አለመውደድ አይደለም። ሰው ቤት እኮ ዝም ብሎ ዘው ብሎ አይገባም። እሺ እንደገና ልግባ። ምን ሆነ ነው አንተ ቤተሰብ ነው እየተባለ ነው? ቡናም ደርሷል። ቡና ጠጥተህ ተጫውተህ ነው የሚባለው? አዎ ተጫውተህ ትሄዳለህ። ነው እና እንዴት ነሽ? እንደው ኑሮሽስ እንደው እንዴት ነው? እኔማ ተዛ ተቀየው አንተ ቤተሰብ እንዴት ነው? እንደው ተዛ ተቀየው እንደው ዋጋሽ እንደው ብዙ ነገር ነበረ። ዋጋቱ ምስና ዋጋ አለ። እንደው ሌላ ነገርም አይታየኝ። እንደው ህልም አልበላ እንደው ሆም አልወርድ ሲለኝ ጊዜ መስጠት ተመጣጣው በሞፈሩንም ቀንበሩንም እንደሰቀልኩት ነው እንደዚህ እየመጣው ነው። አይ ፈጣሪ ፈቃዱ ሆነ። ተመስገን ብቻ ነው። ምን ይከፈላል? ተመስገን የማያልቅበት ፈጣሪ። አይ በእውነት ተነገሩት የማይረሳው አንድዬ እውነት ነው። አዱኛዬ ደህና ነሽ? ምንድነው የምታተኮትኩት? እኛ የራሳችን ህይወት እኮ አለን አይደል እንዴ? አንዱ ነገር ሁለተኛ እንዳልሰማ ስርዓት ይኑር። ስርዓት ይኑር እንዴ! እንግዲህ እንግዳማ አይደለም እንደው ወጉንም ባህሉንም እንደው አለማወቃቸው ነው። እንደው የክፍለ ሀገር ሰው እንዲያ ነው። የኔ ጠላውም እንጀራውም ሁሉም ቀርቦ ሰው መጥቶ ዘመድ ቤተሰብ እኔ ቢሆን ኑሮ ጠላው ይቀርባል፣ ሁሉ ነገር ይቀርባል። አምጣው ያሳድግሽ እንጀራውን ይስጥሽ እጃችን ይስጥሽ ጤናውን ይስጥሽ ገንዘብ የማይገዛውን ጤናውን ይስጥሽ። ብሩክ ተባረክ። የልትሄድ ነው የትሄድ መጣ የልትሄድ ኧረ እንደው ቆይ እስኪ እንደው ዘልቄ ገብቼ እኮ እንደው እናንተ ትንሽ እንደው ረበሽኳችሁ መሰለኝ። እንደው ረባበሽኳችሁ አለና ቁጭ ባልና ምሳ በላልከት ትሄዳለህ። እሺ እንደው ልጆችን ሲደረግ ከተማ ልጆች እንደው እናት ምን ነው አይ ምን ሰው እየጠራል
አቤት ነች አዱኛ እህት ናት። አዱኛዬ አንቺ ምን ሆነሽ? እየዋጋችኝ እየዋጋ ነው። ሂጂ እስኪ ወደዛ። ኧረ በስመ አብ ወልድ። እንግዲህ ልታጫውተኝ የከተማ ልጅ መከራ ነው። እንግዲህ እህተሜ ስመጣ ጊዜ እንደው ዝም ብዬ በረሬ ስመጣ ጊዜ እንደው ግርማት ደንግጣ መቼ ተፈታ? እንግዲህ 1 2 3 ወር ሊሆነኝ ነው። ከዛ እና የተሰነበት ፍለጋ ላይ ነው። ለመንገድ ነው ስትሄድም ነበር ወደ ክፍለ ሀገር መኪናዋ እንድትወጣ ላይ እንደው ከዛ እዛ ሲሄድ በዛ ሲሄድ መቼም ባህር አይደለም አዲስ አበባ እንዴ አዋቂ ሲወራ እኮ ሲያወራ እኮ ልጅ አያወራ። ምን ሆናችሁ ነው? ልክ የአዲስ አበባ በቃ የክፍለ ሀገር ሰው እንደዚህ ያነውራል፣ አይወድም። እንደው ቀደም ይላሉ። እንደው ምንም አላማረኝም ነገር እዘናም እንደዚህ እነቲቱ እስኪ እንደው ምንድን ነው እየሰማሽ ነው? ዝም በል። መውጣት ካለብን ይውጣ። አላማረኝም። ኧረ ምንድን ነው? ስለ መውጣት አይደለም በቃ ዝም ብለህ ቁጭ በል። የአዲስ አበባ ሰው የክፍለ ሀገር ሰው ልጅ አያወራም፣ ጸጥ ብሎ ነው የሚያዳምጥ። እስኪ ዝም በል። ዝም በል። እንደው ፈርተውኝ ነው። እንደው እኛ ተወልደን ስናድግ በአይን ነው መልእክት ነበር። ወደ ጓዳም ስንገባ በአይን ነው። እዚህ ይኸው አይን አውጣ። እንደው እሱማ ወጉም ባህል አይን አውጣ መከራ ሆነ እኮ ችግር ሆነ። ቀረም አይደል? እውነት ነው። አሁን እዚህ ምን ታደርጋለህ? ምን እያረክ ነው? 3 ወሩን ሴት ሰነበት ቤት ከረምክ። እንደው እሱስ ወዲፍቸው ብዙ ነው ብዙ ነው። እኛ ካልሰማነው ታዲያ ምን አይደለም። ሲጀመር ልንገርሽ አንድ ነገር መናገር ካለብኝ ልናገር። አላውቀውም። ይሄ ሰው ዘመድ ነው አንቺ አላውቀውም ማለት ነው። በቃ ቤተሰብ ነው። አስተዋቂና ምን አይነት ቤተሰብ እኛክ ምንድን ነው? አንተ ቀደም አልክሳ እንደው ኧረ እባክህን እድሜ ይቆረጣል ትቀዘፋለህ። ምን እነዚህ አዛኝቱ ላሳይ ይኖራል እንዴ? እንደው ሌትና ቀን ስጓዝ ሰፈር የመጣሁት የት ምንድን ነው? ኧረ ነውር ነው። ቆይ እስኪ ወዲህ ነውር ነው። እንደዚህ እኮ ምን ሙቃችን አይደለም። እናንተ ተራ ሲደርስ ጊዜ እዛን ጊዜ ያንተ ማውራት ነው። አንቺ ለምንድን ነው መደበቅ የፈለግሽው? እናጋለን። ኧረ ምንም የተደበቀ ነገር የለም። የለም እኮ የምነግርህ አለኝ ብያለሁ አይደል? በቃ መምጣት ነው። ያንቺ ደግሞ ኧረ እንደው ብዙ ምኖች ናቸው። እችኛ የልጅ ሚስት ናት። ይሄኛው ልጅ ነው። አዲስ አበባ እንደዚህ ነው እንግዲህ። እንዲህ አይነት ነገር ነው ያለው። እንዲህ አይነት ጉድ ነው ያለው። አይን አውጣ። የመጨረሻችን ይሄ አይደለም። እኛ እኮ እንደዚህ እንደው የምንዋጋውን እኮ እንደ ዶሮ እኮ ካፋችን እኮ ሊለቅም እኮ ነው ተሳለፉት። ግራ ሲገባኝ ጊዜ ሆኖባቸው እኮ ነው። እኔም ብርቅ ሆነብኝ እኮ አዲስ ነገር ሆኖባቸው እኮ ነው። የገጠር ሰው አይተው አያውቁም። ለዛ ነው አይፈረድባቸውም። እንደው አሁን ክፍለ ሀገር ትደውላለህ፣ ይሰማሃል። እንዴት ነው ያለው ነገር? አይ አያዱኛይ ታይስ ብዙ እንደውች ሞባይሊቱን እቺን ስልኳን እንደሆነ ሰው ሸልሞኝ እንደው ሰው አጣ ሳገባ እንደው ብርቅ ሆኖ አሽልኩ ወሰዱብህ። ኪሳው ላቂ ነው ወሰዱብኝ። በሄደበት አይቅ ነው እድሜውን ያሳጥረው። አዎ አስቸጋሪ ነው። እዚህ እኮ አስቸጋሪ ነው። አዲስ አበባ እኮ ኪስ ሲያወጡ ሲያገቡ ሲያዩ ያስቸግራሉ። አፍዝዞኝ ነው እንጂ እኔ አባይ ምሩ ልጅ እንደው እውነት ዝንብ ከአይኔ ላይ ከቅንድቤ ላይ እኮ አውቃለሁ ወንድሜ አውቃለሁ። አሁን ግን እንደዚህ አይነት ሴራ ውስጥ ምናምን እንደዚህ እንደ በፊት እንደዚህ አይነት አስተሳሰብ ግን አታስብሽ። አብዬ ዘውዴ ቢያገኛቸው እነዚህን ቁና በሙሉ በርበሬ ነበር ገልብጦ የሚያጠናቸው። ምንድን ነው ደሮ ይመስል ቀደም ማለት ነው። እየዋጋን አይደለም እንዴ? ተዋቸው። የከተማ ልጅ እኮ ችግሩ ጋችን እኮ እያቋረጡ እኮ ነው። ችግር የለውም። አሁን እነሱ ይሄዳሉ። ችግር የለውም። ችግር የለውም። የእኛ እናወራለን። ችግር የለውም። አዱኜ እንደው ናፍቀሽኛል እኮ
እንደው ያ ጭቃ እያቦካን አፈር እየፈጨን ያደግነው እንደው በጎችንም ጥጆችንም እንደው ላሞችንም እንደው ያያ ካሳውን ሀያ እንደው ታስታውሻለሽ? የረገጠኝ ያ ትልቁ ጋልባለው ብዬ እንዳንተረሳውም። እሺ እንዴት ይረሳል? እንደው ትዝ አይልሽም? እንደው እንዴት ይረሳል? እኔስ ረስተው ነው እንጂ የአባ ነጋሽን ልጅ ከብት አስበላህ ብዬ በድንጋይ ፈንክቸው ሲመጡብኝ እኔ ዛፍ ላይ ወጣው። እነሱ ሲፈልጉኝ እኔ ዛፍ ላይ ወጥቼ የሴት ወንድ ከዛ የሴት ወንድ ነበር የለሁም እኔ የሴት ወንድ ምን አይነት የት ገባች እንዛታለን ሲሉ እኔ የፈለገ ታምር ይምጣ ከዚህ አልወርድም አልኩ። ተደብቀ ዛሬ ያለ ግርሽን ጨዋታ አሁን እሱ ሲመጣ ነው የምትነግሪኝ? እኛ እኮ እናቴ ድሮ ያሳለፍነው ነው የምናወራ። አሁን መሰለህ ልንዋጋችሁ ነበረ። አንደኛ እንትኑ ያ ወንጭፉ ተመስገን እንሰራልኝ ብየው ምድር ነው ጉድ እሱን ይዤ እኔ እኮ እውነት ሳስታውሰው አንዳንዴ እኮ አላውቀውም። የምን ዘመን ይኸውልህ አንተ የኔ ልጅ አሁን እኛ ጋር እንግዲህ እኛ ጋር የመጣ ከሆነ ቆይማ ላውቀው እስኪ አለንጋ እኮ አለ እኛ ጋር የመጣ እንደው እንግዲህ የእግዚአብሔር እንግዳ ክቡር ነው። የእግዚአብሔር እንግዳ እኛ ሀገር ተኛ ሀገር ትመጣለህ። የእግዚአብሔር እንግዳ ጥቁር እንግዳ ክቡር ነው። ቤት ገብተህ ቤት ያፈራውን በልተህ ጠጥተህ እሄዳለሁ ስትል ብቻ ነው እንደዚህ ቀደም ሰው ቤቴ ውስጥ ምን አገባው? ወይ አብዬ ዘውዴ ይመለከታል እንዴ? አበዛው። እሺ አንቺ ታውቂያለሽ ለሚመጣ እንግዳ ተቆጣጣሪ ልትሆን ነው አንተ እንዴ? ይጉድ ፈላ ምን ነው ቤተሰብ ነው ዘመድ ነው እሱ እንደው አጠያይቆ ራሱ ሳይጠፋበት መምጣቱ ጎበዝባቸውም አይደል? አሁን እኮ እንግዲህ እንዲቆይተው ይችን ሌላ ሰው ሁሉ ነው ሰብስበው የሚያመጣው ሞቢሊቲ ነው ወጥተው በዛው ፎቶ ቀርጠው እንግዲህ ሲሳሳቁ መሳሳቂያ ሊያደርጉኝ እኮ ነው። አዲሱኝባቸው እኮ ነው። አትፍረጅባቸው። ፎቶማ አላስነሳቸውም። እኔ ራሴ እንደዛ ነው። ሽንበላቸው አላስነሳም። ፎቶማ እንዲያነሱም አልፈቅድላቸውም እንዴ ይሾካሾካሉ። እንደው አዲስ ሆኖባቸው አዲስ ነገር ሆኖባቸው የህተሜ ሰው እንግዲህ ትንሽ ነገር አይደለም የሚበቃው እንግዲህ የእኛስ ጓሮ ባድመውን ያን ሂደህ አይተው ታውቃለህ እንዴ? ተዛል አልነበረም ሄዳቸው ነው አገመጡ እንዴ? አገመጡ? አይ ምንም አይሉ። ወደ ባሻ ናቸው። ምንም አይሉ። ተዋቸው ይጫወቱ፣ ይጫወቱ። አያውቁም። የከተማ ልጅ ችግር ነው መጨናነቅ። ችግር የለውም። ቁጭ በል ተነስ። እንዴት ልቀመጥ? አንቺን ይዤ እኮ ነው። እንዴት ልቀመጥ? እንደው እነሱ ከወጡስ እንደው አውጋሻለሁ። እንደው ወዳችንን እንደው አንቺ ግን እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እናንተ ከተሜ እንዴት ነው? ሰላም ነኝ፣ ደህና ነኝ። እንደው አለ እንደው እንዴት ነው? ሁሉም ሰላም ነው፣ ተመስገን። ደህና ነኝ፣ ተመስገን። ደግ